አልየውን አግኝተናል ጉዳት ደርሶበታል ስለዚህ እሷ ትፈልጋለች እሷ መጣራት ያለበት ነገር አለ አስገብኝ እንጂ ምንድነው ብቻ ተርፈለው እዚህ አካባቢ ትንሽ ጭንቅላቴን ትንሽ መተውኝ ቅጥቅጣት ነገር አለ ዶክተሩም ብሎኛል ራስን ተንከባከብ ምናምን ብሎኛል ብቻ ለማንኛውም ተርፍ ያለው ግን ጎርተውኛል በጣም በዚህ ያልጠበቅኩም ነበር ደስታዬን በጣም ጓጉቼ ነበር ብቻ ተርፍ ያለው እግዚአብሔር ይመስገን አልመጣም የሚል ነገር ልካል እንዴ አራኔ አልመጣም የሚል እንኳን አላኩም በወቅቱ እኔ በቃ ለጉዳዩ እንትን ስላልኩኝ ወደዛ ነው እኔ ቀጥታ እንትን ያልኩት እንጂ እኔ አላኩም እኔ አሁን ልካል የሚለው ነገር ስሰማ ነው ለራሴ ትንሽ ግራ ይገባኝ እንጂ እኔ አላኩም አንድ ለሰርግ የተዘጋጀ ሰው ድግሱ ምናምን ነገር ተዘጋጅቶ እንዴት እኔ አልመጣም ብዬ ጽፋለሁ እኔ እንደዛ አልጻፍኩም ሰርጉ እኮ እኔ ህይወቴ ሙሉ ተጠብቀው የነበረ ነው እሷንም በጣም ስለምወዳት እያንዳንዱን ያለችበት የየቀኑ ውሏን ሁላ በቪዲዮም በስልክም እናወራለን እያንዳንዱን ነገር ለዛ ያው ሲደበድቡኝ ባካችሁ ተውኝ ሙሽራ ነኝ እያልኳቸው አራ ሊሰሙኝም አልቻሉም በቃ ዱላው በጣም አየለብኝ እንደምታቸው ከሆነ እኔ ለመግደል ነበር እንትን ምን ተልኮ ግን እንዳላቸው ለራሴ ግራ ገብቶኛል ግን ነገሮቹ ማጣራት ጀመርኩኝ ሳጣራ ለካሷ እዚህ ሌላ ጓደኛ ነበራት እዚህ ሌላ ፍቅረኛ እንዳላት ደረስኩኝ እና ከዛ በኋላ ሁን ብላ እኔ የሷ ጥፋት እንዳልሆነ ያስመሰለች ነበር በጣም ያስቸግራል ይጠጣል ምናምን ትል ነበር እኔ ደግሞ እንደዚህ አይነት ጸባይ እንደሌለበት አቅ ነበርና እኛ እንዲም አልጠበቅንም በጣም ነበር የደነገጥነው የሰርግ ወረቀት አምጥታሰጠኝ እንዴ ምን ማለት ነው ምናምን በጣም ተጣላን ከሷ ጋር ያው እዚህ ያቆየችውን ጓደኛዋን መታ ድል ባለ ሰርግ ደግሳ አግብታ ይዛው ወደ ውጭ ሄደች ከዛ አሳዛኝ በሆነ መልኩ ተደብድቦ አካሉን አውለው አገኘነው ወረቀቱ ምናምን ፕሮሰሱ በእጇ ከገባ ሁሉ ነገር ካለቀ በኋላ የመኖሪያ ፍቃድ ለቧ በቃ ወደ ሌላ ሆነ ያው ሁሉም ሰው ይሳሳታል እና እዚህ በነበረች ጊዜ ለኔ ጥሩ ነበረች በጣም ጥሩ ጓደኛዬ ነበረች እና ቤተሰቦቿን በጣም ጥሩ ነበሩ እና ምን እንደቀየራት አላቀም ከማን ነው የመጣው እንደው አጎትሽን የማግባት ሐሳብ ብቻው መሆን አስፈልግም ብለን ተነጋገርን የኋላ ታሪኳን ድብቅ ምስጢሯንኛ ማላወቅን ነበር እኛ ጋር ስትቀርብ በጣም ተለሳልሳ ትሁት ልጅ ነበረች ብያለሁ ስላደረግነው ነገር ሁሉ በጣም ጻጻት ውስጥ ገብተናልና በጣም ንሰማና በእውነት ዘርዬ ከልብ ይቅርታ እንድጠይቀን እንፈልጋለን መነሳት ስለማልችል ነው ችግር የለውም ምንም ችግር የለም እናንተም ቁጭ በሉ በቃ እሺ እኔ አንቺን ፈልጌ አይደለም የመጣሁት በመጀመሪያ ደረጃ ራይልን ነው ፈልጌ የመጣሁት ራይል እዚህ እንዳለች ነው ማውቀው የለችም ምን ማለት ነው የለችም የት ሄደች እንዴ በቤቴ በነበረ ሰዓት አገናኝ ሰላም ውዴ ዱካሾ ቤተሰቦች እንደምን ከረማችሁ እንደምን አላችሁ ሰላም ደስታና ፍቅር ለእናንተ ይሁን ይያልን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው እንግዲህ እንደሚታወቀው ዱካሾ የተለያዩ ፕሮግራሞችን ወደናንተ እያደረሰ ይገኛል የተለያዩ ሰዎችን መፍትሄ እየሰጠ እንግዲህ ዛሬ ላይ ደርሰናል እንግዲህ አሁን ሰሞኑን ያዝነውን ፕሮግራም ነው የምናሳያችሁ የዛሬው ፕሮግራማችን የሚሆነው እንግዲህ በሰርጓ ቀን ራሷን ለታጠፋ የነበረችው ሙሽራ ታሪክ ነው ሁላችሁም እንደምታስታውሱት የሰርጓ ቀን ብዙ ሰዓቶችን በመዘግየቷ ስልኳ በመዘጋቱ የተነሳ ሚዜዎቿ እኛ ስቱዲዮ ድረስ መተው እታችን የገባችበትን ቦታ አናቅም ባካችሁ አፋልጉን ብለው ነበር እና የነሱንም ቃል ሰምተን እሷም መፈለግ ጀመርን እንግዲህ ሁላችሁም እንዳያችሁት በመጨረሻ ስናገኛት ራሷን ልታጠፋ ጫካ ውስጥ ነበር ያገኘናት ከዛ በኋላ እንግዲህ እሷን ይዘናት ወደ ጓደኛዋ ቤት ወይንም ወደ ሚዜዋ ቤት መለስናት ከዛ በኋላ በተከታታይ ባደረግነው ጥረት እንደዛ ልታደርግ የነበረበት ምክንያቱም ሆነ ሙሽራው የተሰወረበት ምክንያት ለትነግረን አልቻለችም ከሷ ምላሽ አተን ነበር ነገር ግን በጥቆማ እንዳያችሁት በባለፈው ፕሮግራማችን ላይ ሙሽራው ተጎድቶ አግኝተነዋል እንግዲህ ይሄን ጉዳት ያደረሰበት ማን ነው በምን የተነሳ ሚለው
አሁን የምናጣራው ጉዳይ ነው የሚሆነው። ባለፈው የነበረበትም ሁኔታ በጣም ለመናገርም ጥሩ ስላልነበረ ብዙም ሳናናግረው ነው ተመልሰን ይሄድ ነው። እንግዲህ ዛሬ አጎት ነኝ የሚሉ ሰው መተው እሱን ከሐኪም ቤት እኛን ረድተውን ሐኪም ቤት ከገባን በኋላ ተመልሶ ወደ ቤት ወደ እሳቸው ቤት ገብተዋል። ዝምድናቸውስ ምንድነው ሲሄን ያለሱ እንደዚህ ሲሆን አንድም ሰው ቀርቦ ዘመድ ነኝ ያላለበት ምክንያት ምንድነው? ይሄንን ሁሉ ምን አጣራ ነው የሚሆነው። ማን ነው እሱ ላይ ጉዳት ሲያደረሰበት? ይሄንን ከሙሽራውም ለመስማት ዛሬ ወደ ሙሽራውም የምንሄድበት ቀን ነው የሚሆነው። ዛሬ እንግዲህ ጥሩ ፕሮግራም ይኖረናል ብለን እናስባለን። ሼር ላይ ኮሜንት እና ሰብስክራይብ ማድረግ እንዳይረሳ። ቀጥታ ወደዛ እንግባብረን። እንዴና ሰላም ነው ዘሪውና ወይ ዓለሙን በሚያዩበት ቀን እንደዚህ መፈጠሩ በጣም የሚያሳዝን ነገር ነው። እንደው ትንሽ እንኳን መናገር ከቻለ ማን እንደዚህ እንዳደረገው እሱ በመጥፋቱም በመቅረቱም ብቻ ሳይሆን ያው ቤተሰቦቼ ላይ ያለውም የፈጠረብኝንም ጫና እንደምታውቁት ነው እናንተ። እስካሁንም ምንም በቃ የተፈጠረ ሰላም የለም። ቤተሰቦቼ ጋርም እስካሁን እንድጣላው ነኝ። ለምን ተረፍኩሉ ነው የምለው። በእውነት እኔ በቃ ትክክለኛ ውሳኔ ነበር የወሰንኩት ብዬ ነው የማስበው። ምክንያቱም ቤተሰቦቼ እንደማይረዱኝ አውቃለሁ። የኔም ከሱ ጋር መጥፋቱ አንዲ ላይ ተያይዤ የጠፋው ነው የመሰላቸው ከሱ ጋር። ይሄ ነገር ለመጀመሪያ ጊዜ አይደለም የተፈጠረው። አሁን ከዚህ በፊትም የተፈጠረ ነገር ነበር። ስለዚህ ያንን እያስታወሱ ነው አሁን ይሄኛውንም እየወቀሱኝ ያሉት ማለት ነው። እና ቴክስቱም የላከልኝ በቃ ከዚህ በኋላ አብረን መሆን እንደማንችል ሊመጣም እንደማይፈልግና እኔ አላቅም የትኛው በቀሉ እንደሆነ አላቅም። በቃ አግኝቼሻለሁና በዚህ ሰዓት ላይ ነው ላዋርድሽ የምፈልገው ምናምን የሚል አይነት ቴክስት ነው የላከልኝ ማለት ነው። ቴክስቱን ልታሳይኝ ትችላለሽ? ቴክስቱ የለም አሁን በቃ አጥፍቻለሁ። ምክንያቱም እኔ በዛ ሰዓት እንደዚህ አይነት ቴክስት ተልኮልሽ ለምን አጠፋሽ? ትልቅ መረጃ ነው እውነት ለመናገር ይሄ ነገር። እስቲ ቴክስቱን አሳይኝ። ሪከቨር የሚደረግበት መንገድ ካለ ሪከቨር እናስደርግ። ሲጀመር ቴክስቱን ብቻ አይደለም ስልኩንም ምኑንም ጠቅላላ ነው ያጠፋሁት። በቃ ምንም አይነት መረጃ የለኝም እኔ አሁን የሱ መረጃ የሱ ስልክም ምንም አይነት ኮንታክት የለኝም የሱ። ምክንያቱም ተናድጄ ነበር አጠፋሁት። በእውነት እንዳልኩ ካላቀው በቃ ማቀው ነገር የለም። ከሰርጋችን ቀደም እንዳገኘውትና በስርዓት እንዳወራን ጥሩ ንግግርም እንደነበረ ነው ማቀው ነኝ። እንዴ ምንም አይነት እኔ እንጃ እኔ ምንም አይነት ተልሰራ አልችልም። እንዴ ጭራሽ እኔ ስተት ለምብዬ ነው ስተትስ መሰራው ማለት እኔን እየወቀስከኝ ነው እንዴ? ስልክ በቃ እንዴት ሊሆን ይችላል? ተቆጨ ነበር ማለት ትንሽ ነው የሚያወራው። ወይኔ ዛሬ ሰርጌ ነበር ምናምን ትንሽ ነገር ነው አልፎ ነው የሚያወራውና ክፉኛ ስለተቀጠቀጠ ብዙ ማውራትም አልቻለም። ክፉኛ እንደተደበደበ ያስታውቃል። እና ሊሞት ነበር አጋጣሚ ቦታው ላይ ነበርነው እኔና ጓደኞቼ ብቻ ነበርን። እና የዛ ሰዓት ላይ ግዴታ አፋፍሰን ወደ ሐኪም ቤት መሄድ ነበረብን። እንደው ቤተሰብ ምናምን ዘመድ እዚህ ያሉ ሰዎች የሉም? እነሱም መተው ለማናገር እነሱን መተው እንዲያገኙ ለምን አላረክ? ምን አጋለው አልደረሱልኝም በቃ ተወኝ በእናትህ ወንድሜ። ኮማ ውስጥ ነበር እስካሁን ድረስ ኮማ ውስጥ ነው ያለው ሰውየው። እና በዛኔ ትንሽ ራሱን ከመሳቱ በፊት የሚያወራው ንግግር ነበር። ታገኘው በጣም ተደብድቦ ነበር። በጣም የሰው ጭካኔ ይገርማል። ማለቴ እንደዚህ አይነት ግፍ አለ ብዬ እስካሁን አላሰብኩም። ክፉኛ ተጎድቶ ነበር። እሺ እንግዲህ ተመልካቾቻችን እዚህ የዘሪውን አጎት መኖሪያ ቤት ውስጥ ነው የምንገኘው። ዛሬ ትንሽ ጋዘሪውን ነቃ ያለ ይመስለኛል። አንዳንድ ነገሮችን ስላጋጠሙ ነገሮች ለማውራት ነው እንግዲህ የመጣሁት። በመጀመሪያ እንኳን ፈጣሪ ያተረፈ ነው ማለት እንፈልገው። አሜን 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 አሜን። ደህና ነኝ አሁን ይመስገን ደህና ነኝ ታርፌያለሁ። ዶክተሮቹንም አውራናቸው ከዚህ በኋላ እንግዲህ ክትትል እያደረክ የሚቀጥለውን ነገር እንድትቀጥል ነው የነገሩን። አንዳንድ መድኃኒቶች አሉ። ከዛ ውጪ አሁን ያለበት ሁኔታ ጥሩ ነው። ከሰርጀሪውም እያገገምክ ነው። ብዙም እንትን አላለህም ብለውናል። ትንሽ የመቱኝ ቦታ ትንሽ እሱ ነው እንጂ ደህና ነኝ። ብቻ ታርፌያለሁ። እዚህ አካባቢ ትንሽ ጭንቅላቴን ትንሽ መተውኝ ቅጥቅጣት ነገር አለ።
ዶክተሩም ብሎኛል ራስን ተንከባከብ ምናምን ብሎኛል። ብቻ ለማንኛውም ተርፍ ያለው ግን ጎርተውኛል በጣም በዚህ ያልጠበቅኩም ነበር። ደስታዬን በጣም ጓጉቼ ነበር። ብቻ ተርፍ ያለው እግዚአብሔር ይመስገን። እና ትንሽ ይከብደኛል እሱ ነው ጭንቅላቴን ትንሽ ደም ብዙ ስለፈሰሰኝ በቃ እሱ ነው። ከዛ ውጪ ደህና ነኝ። እነሱማ ያው ሊገሉኝ ነበር ሐሳባቸው ግን ያው እግዚአብሔር ይበልጣልና ያው ተርፌያለሁ። እንደመቱኝ እንደነሱ ሁኔታማ ብታይ አሁን ግን ባያቸው እኮ አውቃቸዋለሁ ግን ምን ታረጋዋለህ በቃ። እንደው የሰርግ ቀን ነው። ብዙ ሰዎችም ለሰርግ ሲጠብቁ ነበር ባለቤትንም ጨምሮ። እሷም ደግሞ የነገረችን ነገር አልመጣም የሚል ቴክስት እንደላከላት ነውና በእውነት አልመጣም የሚል ቴክስት ልካል? አይ አልመጣም ሳይሆን ያው እዛ ሰዓት በመልካም ነገር ነበረ። ያው ጸጉሬ ልቆረጥ በመውጣቴ ነው በቃ። አልመጣም የሚል ነገር ልካል እንዴ? ኧረ እኔ አልመጣም የሚል እንኳን አላኩም በወቅቱ። እኔ በቃ ለጉዳዩ እንትን ስላልኩኝ ወደዛ ነው እኔ ቀጥታ እንትን ያልኩት እንጂ እኔ አላኩም። እኔ አሁን ልካል የሚለውን ነገር ስሰማ ነው ለራሴ ትንሽ ግራ ይገባኝ እንጂ እኔ አላኩም። አንድ ለሰርግ የተዘጋጀ ሰው ድግሱ ምናምን ነገር ተዘጋጅቶ እንዴት እኔ አልመጣም ብዬ ጽፋለሁ? እኔ እንደዛ አልጻፍኩም። እኔ ይሄንን ነው ማቀው። እኔ ከዛ በኋላ ነው አሁን ይሄንን የምሰማው። እንግዲህ እኛ እስከምናቀው ድረስ አልመጣም የሚል ቴክስት እንደላክላት ሰርግ የሚባል ነገር የለም ብለህ እንደነገርካት ነው እሷ የነገረችንና በእውነቱ እንደዚህ አድርገሃል ወይ የሚለውን ጥያቄ ደግሜ መጠየቅ እፈልጋለሁ። ምክንያቱም ብዙ ሰዎች አንተ ላይ ፈርደናል እንዴት እንደዚህ ያደርጋል ብለናልና እንደው እንደዛ አልመጣም የሚል ነገር አድርጋል? ኧረ አላደረኩም እንዴ። እንደዚህ ማየም ባስብ ለሰርግ ያወጣሁት ወጪ ራሱ በጣም ብዙ ብር ኤክሰስ ብር ነው ያወጣሁት እንጂ እኔ ቀጥታ ነው ለሰርጉ ነው ሁሉ ነገር እንትን እንጂ እኔ እንደዚህ አልነበረም። እኔ ይሄ የሚወራው ነገር ሁሉ ነው ሐሰት ነው። ሰርጉ እኮ እኔ ህይወቴ ሙሉ ስጠብቀው የነበረ ነው። እሷንም በጣም ስለምወዳት በቃ ቀጥታ እኔ ብዙ ብር ነው ያፈሰስኩት። እንዴት እንደዚህ አይነት ነገር ይፈጸማል? ህይወቴ ሙሉ ስጓጓ የነበረው ነበር። በቃ ይሄ ነው ያለው ነገር ይሄ ነው እንጂ በጭራሽ እንደዚህ አልመጣም የሚል ነገር የለም። ኧረ የለም በፍጹም እኔ አሁን ማሰብ ፈልገው በቃ ወደ ህመሜ ላይ ነኝ። ዶክተሩ ራስን አታስጨንቅ ብሎኛል እና ፎከስ ማድረግ አሁን እስቲ መጀመሪያ ጤና ይመለስ። በቃ ይሄ ነው ያለው ነገር። እሺ ሌላኛው ነገር ምንድነው? እስቲ ከባለቤት ከሄለን ጋር ትውውቃችሁ ምን ይመስላል? እንደው ለጋብቻስ እስከ መድረስ ድረስ ያደረሳችሁ ምንድነው የሚለውን ንገረን። በምንድነው የተተዋወቅነው? እንኳን በማህበራዊ ሚዲያ ነው። ብዙ ጊዜ እሷ ፎቶዎች ምናምኖችም ተለቅ ነበር። ያው እኔም ያው ላይክ አረጋታለሁ እያለ ያው ጥሩ ነገሮችን ትጽፋለች። በቃ ያው እያለ መግባባት ጀመርን፣ መደዋወል ጀመርን። ስለ ሂስትሪዋ ምናምን ያንዳንድ ነገር ነገረችኝ። እኔም እንደምፈልጋት አይነት ሰው ነች። በቃ ተዋደድን። ያው ስራዬ እንደሌላት ነገረችኝ። ያው አሜሪካም ምንም የብር ነገር እሷ ስራ ስለሌላት ሰፖርት አረጋታለሁ። ቤተሰቦቿንም ሰፖርት አረጋለሁ። ያው ለ5 አመት ያህል ጊዜ ያው እናወራ ነበር። እኔም ጓጓው በጋራ አብረውን ለመኖርም ወሰንን። በቃ እኔም አሜሪካን ጥዬ መጣሁ ወደዚህ። ያው አሜሪካም ሆኜ ያለው ነገር እያንዳንዱ ነገር ትነግረኛለች። የሚያስፈልጋትን ነገር አደርጋለሁ። ኢቭን ለሷ ብቻ ሳይሆን ለቤተሰቦቿ ሁሉ አደርጋለሁ። በቃ በጣም ተዋደድን፣ እንደዋወላለን፣ ቪዲዮ ኮል እናወራለን። የሚያስፈልጋትን ነገር አደርጋለሁ። በቃ በጣም ተወደድኳት። ያው ከ5 አመት በኋላ ያው እኔም ለሀገሬ በቃው ለንጋባ ወሰንን። እንደምፈልጋት አይነት ሴት ነች። በአካልም ሳገኛት በቃ ወደ ሰርግ ፕሮሰሱ ገባን። ያው በመሀል ይሄ ነገር ተፈጠረ። ይሄ ነው ያለው ነገርና በጣም ነው መወዳት።
እንደው ከዚህ በፊት የነበራትን ህይወት እሷ ውስጥ እንደዚህ እስከ ጥግ ድረስ ሄዳ ለመጋባት ደርሳ እንደ ሳይሳካ እንደቀረ ምናምን የምታውቀው ነገር አለ? አይ ህይወቷን በአጠቃላይ እያንዳንዱ ነገር ነግራኛለች እና ማንም ሰው አጠገቧ እንደሌለም ነግራኛለች። በቃ እኔም እንደምፈልጋት አይነት ስለሆነች እሷም ወደደችኝ እኔም ወደድኳትና በቃ እንደው መተዋወቅ በርቀት ከባድ ነው ብዬ ስለማስብ ነው። አንድን ሰው እስከ መጨረሻው ድረስ አውቀዋለሁ ማለት ከባድ ነው በመሰረቱ። ግን እንደው ስለሷ ህይወት ስላለፈ ታሪኳ ስላለፈ ግንኙነቷ ስለ ፍቅር ግንኙነቷ የምታውቀው ነገር አለ? አይ የበፊቱም ብዙም አላውቅም ግን በየቀን ውለዋን ያው ስንጻጻፍ ስንደዋወል እያንዳንዱን ያለችበትን የየቀኑ ውለዋን ሁላ በቪዲዮም በስልክም እናወራለን እያንዳንዱን ነገር። ለዛ ያው በቃ ተማምነን ነው በዚህ እና እሷም ጥሩ ልጅ ነች። በቃ ይሄ ነው ማቀው እኔ ይሄ ነገር ይደርሳል ብዬ እኔ አስቤውም አልሜውም አላውቅም። ምክንያቱም በጣም ጓጉቼ ነበር። በቃ ከዛ ያው ይሄ ነገር ሀፕን አረገ በቃ። እንደው እዚህ ሀገር የምትጠረጥረው እንደዚህ ሊያደርገኝ የሚችል ጠላት አለኝ የምትለው ሰው አለ? ኧረ እኔ በፍጹም በቃ ፀጉር እኮ ነው ለሰርጉ ዝግጅት እኮ ፀጉር ቤት ምናምን ሆኜ ነው በአጋጣሚ ወጣ ስል ነው በቃ አፈነው ይዘውኝ ወስደውኝ ይሄ እንደዚህ ያደረጉኝ። ከማን ጋር ነው ፀጉር ቤት ሄድከው? እንደው ሙሽራ በእኛ ሀገር ባህል በሰርጉ ቀን ብቻውን እንዲሆን አይደረግም። አይ እኔ አሁን ወደ ፀጉር ቤት ሄር ነው ከአንደኛ ሚዜ ጋር ነው አብረን ሄር ነው። እሱ ያው ቀድሞኝ ገብቶ ነበር። ከዛ እሱ ከጨረሰ በኋላ ያው እኔ የገባው በቃ እኔ ልሂድ አንዳንድ ነገሮችን አስተካክላለሁ ብሎ አለኝ። ያው ለሰርጉ ዝግጅት ስለሆነ ያው እሺ በቃ ሂድ አጠብቀኝ አልኩት። እኔም ቃስ ብዬ ተቆርጬ እመጣለሁ ብዬ ነው ይሄን ነው ማቀው። በቃ ሰውጣ ይሄ ነገር ተፈጠረ። ምንድነው ስትወጣ የተፈጠረው ነገር? በቃ በሆነ መኪና መጥቶ እንዲሁ አንዱ ጠቆር ያለ ልጅ ነው እንዲሁ አሁን ካየሁት እንትን አውቀዋለሁ። በቃ አፋፍሰው ያዙኝ አነቁኝ አስገቡኝ እና ጉልበተኛ ነገር ናቸው በቃ እየደበደቡ ይዘውኝ ሄዱ። አላቆም ነው ያካባቢው ነው የሆነ ጫካ ነገር ነው እዛ ጋር በቃ ደብድበው እንደው ሊገሉኝ ነው በቃ አመጣጣቸው አምታቸው ምናምን ናቸው። ከዛ በቃ ጥለውኝ ሄዱ። ምንድነው ፍላጎታቸው? ዘረፋ ነው? የሆነ ነገር ገንዘብ ፈልገው ነው? ብያቸው ነበር ዱላው ሲበዛብኝ ብያቸው ነበር ብርም ከፈለጋችሁ ያስፈልገውን አረጋለሁ ተውኝ ብዬ ብላቸው ሰሚም አላገኘውም። እንዳወራ እንኳን እድሉን አልሰጡኝም። ዱላው ብቻ ላይ በረታብኝ። ምንድነው ፍላጎታቸው ታዲያ? ዘረፋ ካሉና ማን እንደዚህ ሊያስደርግህ ወይ ሊያረግህ የሚችል ሰው አለ? እኔ እንግዲህ እንደተረዳሁት በሷ ህይወት በኩል ምንም አይነት ሰው እንደሌለ ነው ረጅም ጊዜ ስለምናወራ ያንን ሁሉ አስቤ ነበር። ግን ምንም ነገር እኔ ምንም በሷ ላይ ያየሁት ነገር ምንም ነገር ይሄ ነው ብዬ የምጠረጥረው ሰውም የለም። እንደነገርኩ ከመጣው ገና አንድ 15 ቀኔ ነው። ቀጥታ ወደ ፕሮግራሙ ነበር ያው እኔም እንደነገርኩ ጓጉቻለሁ ብያለሁ አይደል? በቃ ይሄ ነው ማቀው። ሲደበድቡኝ ባካችሁ ተውኝ ሙሽራ ነኝ እያልኳቸው አራ ሊሰሙኝም አልቻሉ። በቃ ዱላው በጣም አየለብኝ። ባካችሁ ተውኝ ሙሽራ ነኝ አልኳቸው። ምንም ከፈላጎታቸው ብርም ከፈለጋችሁ ብያልኳቸው ምንም እነሱ እዛ ውስጥ አይደሉም። በቃ ዱላው በዛብኝ። በቃ እንዴት ልብዬ ልንገርክ ህማሙን እኔ ብቻ ነኝ ማቀው። በቃ ይሄ ነው። ስልክህን ታዲያ ለምን ወሰዱ? አላውቅም እኔ ስልኬንም ያው አነቁኝ የዛ ሰዓት እየደበደቡኝ ስልኬንም ኪሼ ውስጥ ያለውን አንዳንድ መታወቂያ ምናምኖችንም አንድ ላይ ነው ይዘውት የወሰዱት። እና ዝርፊያ ካልሆነ ለምን ስልክህን ወሰዱት? ብያቸው ነበር እኔ ብር ከፈለጋችሁ አትንቁብኝ ብዙ ማስረጃ አለው ስልኬም ብያቸው ነበር። አላውቅም እንግዲህ የሌባ ነገር ወይ ምን ይሁን ምን እንደፈለጉ ብቻ ነው ግራ ይገባኝ። እና ምን ትጠረጥራለህ አንተ? የምትገምተው ነገር አለ? ስለማላቃቸው ያው እንደነገርኩ 15 ቀኔ ነው ከመጣው። እንደውም ይሄ ነው ከሌን እንኳን ብዬ ለመጠርጠር ትንሽ ግራ ገብቶኛል። አሁን ያለውበት ደረጃ እንዲህ ነው በቃ እኔ ማን ልጠርጥር ግራ ገባኝ። እንደምታቸው ከሆነ እኔ ለመግደል ነበር እንትን ምን ተልኮ ግን እንዳላቸው ለራሴ ግራ ገብቶኛል። ግን የሆነ ነገር እንዳለ ውስጤ ይሰማኛል እንጂ ከመሬት ተነስተው የሚያስፈልጋችሁ ነገር ሁላ ብርም ልስጣችሁ ስላቸው አንፈልግም ብለው ነው ያው የደበደቡኝ። የሆነ በቃ አሁን አይሙሬን እንትን ስለው
የሆነማ ነገር አለ። ያው አሁን ባልደርስበትም ወደፊት እደርስበታለሁ ብዬ አስባለሁ። እንደው አንተን የፈለገ ሰው የለም ነበር? እንደው በመጨረሻ ሰዓት አጎትህ ናቸው እንግዲህ ዘመድ እዚህ ያለህ ነገር ምናምን ብዬ ስጠይቀ ነው እሳቸውን ስትነግረኝ እሳቸው ጋር ስደውል ከኛ ጋር እንግዲህ ረጅም ጊዜ ሆኖታል ተቆራርጧል ምናምን ብለውኝ ነበርና ለምንድነው ዘመድ እንደዚህ ያልኖረ በዚህ ልክ ፈላጊ ያጣበት ምክንያት? ነበሩኝ በፊት ባለው ህይወቴ ነው ትንሽ ቅራኔ ነበረን። በቃ በዛው ተለያየን። እንኳን ሰርጉ ላይ እንኳን እንዲገኙ እንኳን ወረቀት ምንም የደረሳቸው ነገር የለም። ያው አሁን እንደዚህ መሆኔን ሲያውቁ ነው እንትን ያሉት የመጡት እንጂ ያው ትንሽ በዚህ ልክ ከሰው ጋር መቆራረጥ ጥሩ ነው። ምናልባትም ይሄን ጥቃት ያደረሱብህ ሰዎች ብቸኝነትን አይተው ማንንም ፈላጊ እንደማይኖር ገምተው አይሆኑም? እንግዲህ እሱን በምን ልወቀው? እኔ እንደ ቀኑ እኮ አጭር ነው። አስበከዋል 15 ቀን ይሄ ሁላ ነገር እኔ ለሰርጌ ነው እንጂ ማስበው ይሄ ነገር ይደርሳል ብዬ በምን ልገምት? ያው ስጋዮቼ ዘመዶቼ ናቸው። ያው ረጅም በይዝ ጊዜ ብንራራቅም እኔ በቃ ይሄ ነው ወንድሜ በእናትህ አሞኛል ትንሽ። እሺ ትንሽ ረፍት አድርግና ከቤተሰቡም ጋር ሆነን ቆይታ ምናደርግ ነው የሚሆነው። እሱም ትንሽ ረፍት ያድርግ ተመልሰን እንመጣለን። እስከዛው ድረስ ግን ውድ ተመልካቾቻችን ይህንን ቪዲዮ ላይክ ማድረግ ኮሜንት ማድረግ እንዲሁም ደግሞ አዳዲስ ሰዎች ካላችሁ ሰብስክራይብ ያደረጋችሁ ይሄንን አጓጊ ታሪክ እስከመጨረሻው ድረስ ከኛ ጋር ሆናችሁ ተከታተሉ ማለት ተወዳለሁ። አብራችሁን እሺ እንግዲህ ከትንሽ ቆይታ በኋላ ተመልሰን መተናል። ያው እንግዲህ አጠገቤ ያሉት ሰዎች ቀጥታ ዝምድና ያላቸው ሰዎች ናቸው። እንደው ከአቶ ዘሪሁን ጋር ዝምድናችሁስ ምንድነው? እናንተስ እነማን ናችሁ? ራሳችሁን አስተዋውቁን እስቲ። አዎ እኔ የዘሪሁን አጎት ነኝ። የእህቴ ልጅ ነው እና እኔ አቶ አጎናፍር እባላለሁ። እሺ አንቺስ ማን ነሽ? እኔ ራሄል አጎናፍር እባላለሁ። የእሳቸው ልጅ ነኝ። ለሱ ደግሞ ያክስቱ ልጅ ማለት ነው። እንግዲህ እናንተን በስልክ ነው አፈላልገን ያገኘናችሁ። በጣም ተራርቃችኋል። ምንድነው እንደዚህ እንድትራራቁ ያደረጋችሁ? አዎ ከዘሪሁን ጋር ተራራቅ ነው ከ7 አመት አማንስ ነው። ምክንያቱም እዚህ ያለ አንድ ልጅ አጭተንለት ነበረ። እሱን አጋብተን እዛ ከሄዱ በኋላ እዛ ጥላው ሌላ አገባች። በዛ ምክንያት ጦሱ እኛን አድርጎ እኛን ተቀይሞ ለብዙ ጊዜ ሳንናገር ተለያይተን ቀረን። አሁን አጋጣሚ ሆኖ እናንተ ጋር በደረሰው እንትን እኛ ጋር እናንተ ደውላችሁ ስንመጣ ያው ስጋ ነውና እንደዚህ አድርገውት አገኘን። ማግባቱንም ሰርጉንም አልሰማንም ነበረ። ይሄው እንግዲህ እግዚአብሔር አትርፎት ደግሞ እንደዚህ ሆኖ አግኝተናል በእናንተ አማካኝነት። እናንተንም እግዚአብሔር ይስጣችሁ። በእውነት ያደረጋችሁት ነገር ሁሉ ቀላል የሚባል አይደለም። ስለእውነት ለወገን ደራሹ ወገን ነውና ህይወቱን የታደጋችሁት ቀላል ነገር አይደለም። እኛ በዚህ መልኩ ነው ከሱ ጋር ቅሬታ የገባን። ያም ሆኖ ግን እኛ ይሄ ይመጣል እንደዚህ ከፋል ብለን አላሰብንም ነበረ። ነገር ግን እንዳልሆነ እንዳልጠበቅነው እሷም ሄዳ እዛ እንደዛ አስታረገው በእኛ ላይ ቆርጦ ጥላቻውን አሳድሮ ቅሬታ አደረበት። ካጠፋን ያው መቼም ይቅር ልንለው ዝግጁ ነን። እንኳን ህይወቱን ብቻ እግዚአብሔር አተረፈልን ነው የምንለው። ከዘመድ ጋር ከሰው ጋር መራራቅ ከባድ ነውና እንደው አንቺም ወጣት ነሽ እንዴት በመካከላቸው ያለውን ነገር አጥበባችሁ ሰርግን የሚያል ነገር እንግዲህ ሳጣራ ለሱ ቅርብ የምትባሉት ዘመዶች እናንተ ናችሁ። እናትና አባቱ በህይወት የሉም አልፈዋል ነው የተባልኩት። እንደው ይህንን ለማጥበብ እንዴት አልሞከራችሁ? ያው በዛን ጊዜ በነበረን ግጭት ነው ክፍተት የተፈጠረውና ያገባት መጀመሪያኛ ይዳር ነው ጓደኛዬ ናት እና ብዙ ነገር እናውራ ነበር። በጣም ቢስት ጓደኛዬ ናትና
ያው እዛ ከሄድን በኋላ ጸባዩ ተቀየረ ይነጫነጫል ምናምን ትለኝ ነበረ እና ነገሮችን ማጣራት ጀመርኩኝ ሳጣራ ለካሷ እዚህ ሌላ ጓደኛ ነበራት እዚህ ሌላ ፍቅረኛ እንዳላት ደረስኩኝ እና ከዛ በኋላ ሁን ብላ እኔ የሷ ጥፋት እንዳልሆነ ያስመሰለች ነበረ በጣም ያስቸግራል ይጠጣል ምናምን ትል ነበረ እኔ ደግሞ እንደዚህ አይነት ጸባይ እንደሌለበት አቅ ነበርና ያው ለሷ ግጂ ስከራከርም ስለነበረ ምናምን እሱም በዛ ምክንያት አኩርፎኝ ነበረ እንደዚህ አይነት ነገር ውስጥ የከተችኝ አውቀሽ ነው የጓደኛሽን ባህሪ ያወቅሽ እንዴት እንደዚህ አይነት ሴት ጋር እና እዛ በጣም ይጣሉ ስለነበረ በቃ ፍቺ ነው ፈልገው አለችው በጣም ብዙ ለመናት መከርናት ያስተካክላል ብለን ነበረ ግን ፍቃደኛ ልትሆን አልቻለችም እና በዛ ምክንያት ተፋቱ ከዛ ወዲያው እንደተፋቱ ከትንሽ ጊዜ በኋላ እዚህ መታ አገባች አዲሱን ፍቅረኛዋ ማለት ነው እኛ እንዲም አልጠበቅንም በጣም ነበር የደነገጥነው የሰርግ ወረቀት አምጥታ ሰጠኝ እንዴ ምን ማለት ነው ምናምን በጣም ተጣላን ከሷ ጋር ያው ከዛ ድጋሚ እሱን አግብታ ይዛው ሄደች ማለት ነው እዚህ ነበር ፍቅረኛዋ አንቺ ባንቺ በኩል ነው ያንቺ ጓደኛ ናት እንደዚህ ያደረገችው ልጅ እንደው ምን ያህል ማጣራት አድርጋችሁ ነው እሱን ሄዳራችሁት እሱስ ምን ያህል ፍቃደኛ ነበር እሷን ለማግባት ያው እዚህ ባለሽ ጊዜ ጥሩ ልጅ ነበረች እኔ ማቃት ያክል ነበር በጣም ጥሩ ልጅ ነበረች እና በቃ ትዳር ምትፈልግ ቤተሰብ ምትፈልግ እንደሆነ ይሳቅ ነበር ከሱ ጋር ያስተዋወቅኳት ከዛ ጥሩ በቃ ባህሪያቸውም ተግባባው ጥሩ ሴት ስለነበረች አግብቷት ወጣ ያው ከዛ ከሄድሽ በኋላ ያመጣችው ባህሪ አይመስለኝም ከዛ በኋላ ስናጣራ ግን እዚሁ ሌላ ፍቅረኛ እንደነበራት ነው ከኔ ደብቃ ነው እንጂ ሌላ ፍቅረኛ እንደነበራት ሰማው በሚጣሉ ሰዓት ምንድነው ምናምን በጣም ይጠጣል ይሰክራል ይረብሸኛል ነጫንጫል ስትለኝ ምንድነው ያለው ነገር ምናምን ብዬ ዝም ብዬ አጋጣሚ ከጓደኞቼ ጋር ሳወራ እንደዚህ እኮ ፍቅረኛ አላት ምናምን ብሎ ነገሩኝ በጣም ነበር የደነገጥኩት ከዛ ከትንሽ ጊዜ በኋላ ተፋቱ ያው ከተፋቱ በኋላ ድጋሚ መታ አዲሱን እዚህ የነበረውን ፍቅረኛዋን አግብታው ሄደች ማለት ነው እኔ ጋር በጣም ጥሩ ልጅ ነበረች ቤት ትመጣለች አባዬ የሚያቃታል ቤተሰቦቿን የሚያቃል እንደው እርሶስ ምን ያህል ያቋት ነበርች ልጅ ሲያጋቡት አዎ እንግዲህ በልጅ አማካኝነት ልጅ ብዙ ነበር ጸባያን መለሳለሷን ትሁትነቷን ሰው አክባሪነቷን አየሁኝ ከዛ በኋላ እቺ ለዘሪሁን ትሆናለች ብለን አሰብን ከዛ እሱም መጥቶ ጋብቻ ፈጽመው ሄዱ እሷ ለካ ያሰበችው መጀመሪያ ቀደም ሲል ወደ ውጭ ለመውጣት እና ከዛ በኋላ ሴታፓን አመቻችታ ይሄኛውን ለማግባት ነው እንጂ ዛሬውን ፈልጋ እንዳልነበረ ተረዳን ነገሩ ዛሬውን ሁሌም አሁን አንፈርድበትም ጥፋቱኛ ጋም አለ ለምን ከጅምሩ ያልተዋወቁትን ነገር በእኛ እምነት እኛ ላይ እምነት ጥሎ ያደረግነው ነገር እሱን ላልተፈለገ ችግር ውስጥ አስገባው እሷ ግን እዛ ካመቻቸች በኋላ ውጭ እዚህ ያቆየችውን ጓደኛዋን መታ ድል ባለ ሰርግ ደግሳ አግብታ ይዛው ወደ ውጭ ሄደች ከዛ ያው እሱም ህይወቱን እንደዚሁ ጣገባ ያለ እዚህ ኢትዮጵያ መጥቶም ያው ሊያገባ እንትን እንዳልሰማን እኛ ጋር አይደውልም አይጠይቀንም እኛ ምክንያት ነው ተቆራረጣችሁ እኛ ከውጭ እንሰማለን ነገሩን ወሬውን ግን ያው አንድ ቀን ቁጭ ብለን እናወራለን ይሄን ነገር እንፈታለን ብለን እናስበው ነበር በዚህ መልኩ አልነበረም የጠበቅነው ግን አሳዛኝ በሆነ መልኩ ተደብድቦ አካሉን አውለው አገኘነው ይሁን መቼስ ብለን ተቀበለናል እንግዲህ ይሄ ሁሉ ሲሆንብህ አቶ ዘሪሁን እንግዲህ ከቤተሰብ ጋር እንድትራራቅ ያደረገ ነገር ምንድነው ምናልባት የነሱ ጥፋት ነው ብዬ ስላላመንኩኝ ነው ታሪኩ ለነገሩ ረጅም ነው ለከኔ ወደ አሜሪካ ሰውጣ እናቴ ነች ከአሜሪካ ያው ከዚህ ወሰደችኝ ያው እንደሄድኩኝ ስራ ላይ ነው ፎከስ ያረኩት ለረጅም ጊዜ ስራ ነበር
ያው የግድ አጋር የግድ ስለሚያስፈልገኝ እናት እዛ ነው የሚኖሩት አሉ ማለት ነው እናቴ አሁን ከትንሽ ከረጅም ጊዜ በኋላ ያው አርፋለች እኔ ከሄድኩ በኋላ እንጂ መጀመሪያ እሷ ነች የወሰደችኝ እኔም በጣም ሰራ ነበር ግን ያው ብቻዬን እንዴት እስከመቼ ዘልቃለሁ በሚል ከአጎቴ ጋር ያው እንደዋወል ነበር አልፎ ያው ጥሩ ልጅ ብሎ በሱ በኩል አንድ ሰው አስተዋወቀኝ እና ለረጅም ጊዜ እናወራ ነበር ሁሉ ነገር እንትን ነበር ያው የገዛ ስጋዬ ስለመረጠልኝ አጎቴ ከብዙ ልፋት በኋላ ያው እኔ ወደዚህ መጣሁና ከዛ ያው ለረጅም ጊዜ ያው እናወራ ነበር ያው የግድ እሷን አግብቼ ለመሄድ ወደዚህ ወደ ኢትዮጵያ መጣሁ 3 ወር ያህል ጊዜ አብረን ጥሩ ጊዜ እናሳልፍ ነበር ሳያትም በጣም መልካም ሰው ነች ከእንደገና ሲቀጥል ደግሞ የገዛ ዘመዴ ነው መረጣልኝ ቤተሰቦቿን ሁሉ ነገር ያቅ ነበር እኔም ወደድኳት ያው አንድ በቤተሰብ የተመረጠልህ ነገር ምንም የምትፈራው ነገር ምንም ነገር የለም 3 ወር ያህል ያው ጥሩ ጊዜ ያሳልፈን በስተመጨረሻ ያው እኔ ፕሮሰሱን ምናምን ነገር ጨራርሼላት ይዣት ሄድኩኝ ግን ከዚህ ከመሄዷ በፊት ጥሩ ያው አብረን እንደምንኖር ነበር ማቀው ግን ያው አሜሪካ ለካስ ብዙ ችግር አለ እንደዚህ እንደማወራለህ አይደለም ለካስ እሷ እግሯ እስከሚወጣ ብቻ ነበር የምትፈልገው ከዛ ሄደን ብዙም ጊዜ እዛ አልቆየንም ወረቀቱ ምናምን ፕሮሰሱ በእጇ ከገባ ሁሉ ነገር ካለቀ በኋላ የመኖሪያ ፍቃድ ልቧ በቃ ወደ ሌላ ሆነ እኔም ብዙ ተጨናነኩ ታስቸግር ነበር በግልጽ አው ማለት በቃ ልክ እዛ ከወጣች በኋላ አሜሪካ ከወጣች በኋላ ያቺ የማቃት ልጅ አልሆነችልኝም ያው አሜሪካ ደግሞ እንደዚህ እንደ ኢትዮጵያ አይደለም ለሴቶች በጣም ያደላል መብቱ ጥሩ ነው ለነሱ ነው የሚያደላው በቃ ልክ ለካስ እሷ እንደዛ የምትለሳለሰው ወረቀቷን እስክታገኝ ድረስ ነበር ለካስ እኔ ደግሞ በዚህ ጭራሽ አልገመትኩም ምክንያቱም ከቤተሰብ ነው ያው የተመረጠልኝ ከዛ በፊት ደግሞ ያው 3 ወር ቢያንስ ኢትዮጵያ ውስጥ አብረን አሳልፈናል ብዙ ነገር እንትን ብለናል ይሄ ነገር ይፈጠራል ወይ በፍጹም አልገመትኩም ከዛ ልክ ያው ወረቀቱን ካገኘች በኋላ ያው በቃ ሌላ ህይወት ሌላ ሰው አግብታ እሷም እዛ መኖር ጀመረች እኔም በጣም ለብዙ ጊዜ በቃ እንትን ብዬ ነበር ከዛ እንዴት ነው አጎቴ ጋር ደወልኩለት ምን አይነት ሰው ነው የመረጥክልኝ ምንድነው ብዬ በቃ በዛ ምክንያቱም ለሷ ያወጣሁት መስዋዕት ብዙ መስዋዕት ከፍያለሁ በቃ አጎቴ ላይው አልፈለኩም በቃ ከዛ በኋላ ተቆራረጥኩኝ ዘመድ በቃ አስጠላኝ ህይወቴ በዚህ ነው የተመሰቃቀለው አሁን ደግሞ ያው ስመጣ እንደነገርኩ ከዚህ ደግሞ ይሄ ነገር ደረሰ በቃ ይሄ ነው ወንድሜ እንደው በድጋሚ ልጠይቅሽና ምን ያህል ነበር የምትተዋወቁት እቺ ልጅ ላክስቴ ልጅ ያክስት ልጅ ወንድም ነው ታላቅ ወንድም ማለት ነው እንደው ለሱ ስትመርጪ እንደው ምን ያህል አውቀሻት ነው ያው ከሷ ጋር የተዋወቅነው ትምህርት ቤት እያለን ነው የሃይስኩል ተማሪ እያለን ነው ግን ያው ብዙ አንቀራረብን ነበር ትምህርታችን ከጨረስን በኋላ ነው ይበልጥ ቅርበቱ የመጣው ስራም ፈተን ቁጭ ብለን ስለነበረ ረጅም ጊዜ እኔ ቤት ውላለች እኔ እሷ ጋር ውላለሁ ምናምን እና ረጅም ጊዜ እንደዛ ቁጭ ብለን ነበርና ልክ ቤት ስንውል ቅርበታችን ጨመረ ቤተሰቦቿ ጋር መግባባት ጀመርን እና የኔ ቤተሰብና የሷ ቤተሰብ መግባባት ጀመረ ማለት ነው እና ታዲያ ስተቱ የቱ ጋር ነው የተፈጠረው ነው የምትዩ ስለሷ እስከ ጥግ ድረስ ባለማወቅሽ እንግዲህ እንደዚህ አይነት ስተት ተፈጥሯልና የቱ ጋር ነው ስተቱን የፈጠርኩት ያለሽ ያው ሁሉም ሰው ይሳሳታል እና እዚህ በነበረች ጊዜ ለኔ ጥሩ ነበረች በጣም ጥሩ ጓደኛዬ ነበረች እና ቤተሰቦቿን በጣም ጥሩ ነበሩ እና ምን እንደቀየራት አላውቅም ከማን ነው የመጣው እንደው አጎትሽን የማግባት ሐሳቡ እሷና ታይልችሽ ወይስ አንቺ አስበሽ እኔ ነኝ ያሰብኩት መጀመሪያ ከዛን አባቴን ላማክረው ምናምን ለአባቴ ነገርኩት ከዛን ጥሩ ሐሳብ ነው ጥሩ ልጅ ስለሆነች እንደውም እሱ ማግባት አለበት እስከመቼ ብቻውን ይሆናል እዛ አሜሪካን ብቻውን ከሚሆን ቤተሰቦቿም ጥሩ ስለሆኑ
ሽምግልና እንልካለን አናገሯለሁ እኔ ብሎ አናገሩት ከዛ በኋላ እሱም ልያት ልተዋወቃትና ከዛ በኋላ ወሰናለሁ አለ አግባባናቸው በስልክ በቴክስት ማውራት ጀመሩ ያው እሱም ጥሩ እንደሆነ ሲያይ እዚህ መጣ ከዛን እዚህም ትንሽ ጊዜ አብሮ አሳልፈዋሉ ከዛ በኋላ ነው ትዳሩ የተፈጸመው እንደው ጋሼ ብቸኛ የእህቴ ልጅ ነው ብለውኛልና እንደው ምን አይነት ሰው ነበር እሱ እጅግ በጣም ጥሩ ለእናቱ አሳቢ እናቱን ያሳርፋል ብለን ነበር ምናስበው የነበረው እዛም ሄዶ እናቱን ያሳርፋል ብለን እናቱ በሰው ሀገር ተንከራታ እንጀራ ጋግራ ስንት ፈተና አይታ ነው ማለት እንጀራ ጋግራ ሲሉ እዚህ ኢትዮጵያ የተለመደ ነገር ነው ሰው ልጄን እንጀራ ጋግሬን ያሳደኩት ምናምን ይላልና እዛም እንደዚህ አይነት ነገር አለ ነው አው እዛም እንደዚህ አይነት ነገር አለ አው እናቱ እዛ አሜሪካን እንጀራ እየጋገረች ብዙ ቦታ ለተለያዩ ድርጅቶች ለሱፐርማርኬት ለዙ ለአበሻ ፕሮግራም አንዳንድ ነገር እየሰራች እንጀራ ታዘጋጅ ታቀርብ ነበር ከዛ በመታገኘው ገንዘብ አልፋ ተርፋ እኛንም ትደጉም ነበር እና በመሃል ላይ ዘሪውን ቢሄድ እሷን ይረዳታል ያሳርፋታል ብለን ነበር የምንጠብቀው ነገር ግን እሷም ህይወት ብዙም አልቆየም እንደዛ ስራው ምንም አድክሟት ስለነበር ያው አጋጣሚ እሷን ታማ ህይወቷ አለፈ ከዛ ወዲህ እሱም እዛው እየኖረ ያለ አጋጣሚ የኔ ልጅ ካገባት ሚስቱ ጋር በጣም ቤስት ጓደኛሞች ነበሩ አባዬ ለዘሪሽ ይሄን ልጅ እቺ ልጅ ብንድሮስ ብላስታማከረኝ ታቂያታለሽ ብዬ ጠየቅኳት አዎ በጣም ጥሩ ልጅ ነች ብላስተለኝ እንግዲህ አንቺ ካመንሽበት እሱም ቢያገባ ጥሩ ነው እድሜውም እየሄደ ነው ካሁን በኋላ ብቻውን መሆን አስፈልግም ብለን ተነጋገርን የኋላ ታሪኳን ድብቅ ምስጢሯንኛ ማላወቅን ነበር እኛ ጋር ስትቀርብ በጣም ተለሳልሳ ትሁት ልጅ ነበረች ብያለሁ ያው በነገርነው መሰረት ያው እሱም ተቀበለን ሐሳቡን ከዛ በኋላ በስልክ አገናኘናቸው ስልክ ሲጻጻፉ ቴክስት ይደራረጉ ፎቶ አንዳንድ ነገር ሲላላኩ ምን ሲሉ ከኛ በላይ እነሱ ተቀራርበው ከዛ ለአመት ለአንድ አመት ያህል አካባቢ እንደቆዩ ከዛ እሱ ወደዚህ መጣና ያው 1 3 ወር 4 ወር ያልተጣናኑ ጋብቻውን ፈጽሞ አብረው ሊኖሩ ወደ አሜሪካ አቀኑ እንደው ሲሉኝ ነበር በሱ ፊትም ይቅርታ ልንጠይቀው እንፈልጋለን ስትሉኝ ነበርና እንደው ድል ልስጣችሁና ሁለታችሁ እንደ ቤተሰብ ታርቃችሁ ይቅርታ ባብላችሁ መኖር አለባችሁና እስቲ ወደሱ እንሂድ ያው እንግዲህ እኛም ለሱ መጥፎ ነገር አስበን አልነበረም እዛ ብቻውንም ስላለ ከጎኑ ምትሆን ያው እዛው ቤተሰብ መስርቶ ጥሩ ህይወት እንዲኖር አስበንለት ነው ሁሉንም ያደረግነው እንጂ እኛ ለሱ መጥፎ ነገር አስበን አናቅም እና በዚህ አጋጣሚ በጣም ይቅርታ ካጠፋን እንግዲህ መቼስ የተፈጠረውን ስህተት ሁሉ አምነናል ችግሩ የማያውቁትን ነገር ማድረግ ስህተት ነውና እኛ ዘሪውንን በእውነት ከልባችን ይቅርታ እንጠይቃለን ስላደረግነው ነገር ሁሉ በጣም ጻጻት ውስጥ ገብተናልና በጣም ንሰማና በእውነት ዘሪዬ ከልብ ይቅርታ እንጠይቀን እንፈልጋለን መነሳት ስለማልችል ነው ችግር የለውም ምንም ችግር የለም እናንተም ቁጭ በሉ በቃ እሺ እንግዲህ ተመልካቾቻችን የዛሬውን ጉዳይ መልስ አለው ብለን የምናስብበት ቦታ አንዱ የአሁኗ ባለቤቱ ሊጋባ የመጣላት ራሄል ናት ስለዚህ እንግዲህ ወደዛ ቅንተን ይሄ ነገር እንዴት ሊሆን ቻለ የሚለው እሷን ምን ጠይቅ ነው የሚሆነው አብራችሁ ነው
እሺ እንግዲህ ተመልካቾቻችን አሁን የምንገኘው የራሄል ጓደኛ ወይንም የራሄል ሚዜ ቤት ነው። እዚህ የመጣንበት ዋነኛው ምክንያት ራሄልን ለማግኘት ነው። እንግዲህ ራሄል ባሌ ጠፍቷል ብላ ነው ስታስብ። ሰላም እንዴት ነው አለን? እንዴት ነሽ? ረሳሽኝ እንዴ? በአንድ ቀን እኮ ተረሳሳን ብዬ ይሄን ሁለት ቀን እየደወልኩኝ ነበር። የራሄልን ባለቤት አግኝቼው ከዛ እነሱ እንዲገናኙና እንዲነጋገሩ ፈልጌ ነበርና ስልክም አታነሱ አንቺም እሷም አላነሳላችሁ። ጨረስን መሰለኝ። ምንድነው የጨረስነው? ምንድነው የጨረስነው? ማለት አሁን ላይ ማውራትም አልፈልግም እኮ የጀመርነውን ነገር ከጥግ ማድረስ አለብን አይደል? በሰላም ልኑርበት እባካችሁ ከይቅርታ። ቆይ እንጂ እንዴ ምን ሆነሻል? እኔ አንቺን ፈልጌ አይደለም የመጣሁት። በመጀመሪያ ደረጃ ራሄልን ነው ፈልጌ የመጣሁት። ራሄል እዚህ እንዳለች ነው ማውቀው። የለችም። ምን ማለት ነው የለችም? የት ሄደች? በቤቴ በነበረ ሰዓት አገናኝቻለሁ። አሁን ደግሞ ጨርሻለሁ። ምንድነው የለችም ማለት? ባልየውን አግኝተናል፣ ጉዳት ደርሶበታል። ስለዚህ እሷ ትፈልጋለች እሷ። መጣራት ያለበት ነገር አለ። አስገብኝ እንጂ ምንድነው?